አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በትግራይ የሰላምና የለውጥ ምክር ቤት አዘጋጅነት የጦርነት ግፊት እንዲቆምና ሰላም እንዲሰፍን የሚጠይቅ ሰልፍ በዛሬው ዕለት ተካሂዷል። በህገወጡ የህወሓት ቡድን እየተጣሰ ያለው የፕሪቶሪያ ስምምነት እንዲከበርና የክልሉ ወጣቶች ደህንነት እንዲረጋገጥ የሚጠይቁ መልእክቶች በዚሁ ሰልፍ ላይ ተላልፈዋል። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ እንዲተገበርና ህገወጡ የህወሓት ቡድን በትግራይ ህዝብ ላይ እያደረሰ ያለው መከራና እንግልት እስከ ወዲያኛው እንዲያበቃ ጥሪ አስተላልፈዋል። ለኤንቢሲ ኢትዮጵያ አስተያየታቸውን የሰጡት ሰልፈኞቹ በትግራይ ውስጥ የሚፈጸመው ግፍ፣ አስገዳጅ ምልመላና አፈና ተባብሶ መቀጠሉን በመጠቆም ወጣቶች ለስደት ለእስራትና ለሞት እየተዳረጉ እንደሚገኙ ገልጸዋል። ወጣቱ የት ይድረስ? በቃ ወጣቱ የት ይድረስ? መታፈስም የለበትም። ወጣት እኮ የነገ ፍሬ ነው። ወጣቱ ለእናቶቹ አያሳዝኑም እንዴ? ወጣቶቹን በግድ አስገድዶ መውሰድ በራሱ ከባድ ነው። በእውነት ወጣቱ መግቢያ አጥቷል። ወጣት ወደዚህ እየመጣ ነው። ግማሹን በባህር እየሄደ እየሞተ ነው። ለምን ወጣት ያልቃል? ለግለሰቦች የተለያየ ግለሰብ ነው ይህንን ጦርነት እያደረገ ያለው። ስለዚህ እነዛን ቢያንስ ማስወገድ ወይንም እንዲያቆሙ ማድረግ ነው። እኛ ጦርነትን አንፈልግም። ህወሓቶች በቃችሁ፣ ሰላም ስጡን። እኛ ሰላም ነው የምንፈልገው። ኢትዮጵያንን ኤርትራ ኢትዮጵያን አንድ ነን። እኛ በመደመር ነው የምናምነው። ህወሓቶች እባካችሁ እናንተ ተከልላችሁ ወጣቶችንም እናቶች አባቶቻችንንም ደካሞችንም አትግዱብን። እኛ ሰላም እንፈልጋለን። የበፊቱ ይብቃ በበቃን። አይ ካላችሁ ደግሞ ኢትዮጵያ ወደፊት እንደምትቀጥል ማንንም በመደመር እናምናለን፣ ግን አንፈራ። ኢትዮጵያን እባካችሁ ህወሓቶች አርፋችሁ ተቀመጡ። እኛ ሰላም ነው የምንፈልገው። ወጣቶቻችንም ሽማግሌዎቻችንም ምንም አይነት እንቅፋት እንዲነካቸው አንፈልግም። ሰላም ስጡን፣ ፍቅር ስጡን። በመደመር በፍቅር እናምናለን። ለወንድሞቻችን የትግራይ የወቶቻችን እናቶቻችን አባቶቻችን ያለው ጭቆና ያለው ጦርነት ያለው ችግር ወጣቶች በግድ እየታፈኑ ከእርሻቸው እንዳያርሱ እንዳያለሙ እየታፈኑ እየተወሰዱ ስላየን ስለሰማን ስለሄድኩ ስላየሁ እኔውን እዛ ስለሄድ ስላየሁ ለዛ ለመቃወም ነው የመጣው። ትግራይ ህዝብ ሰላም ነው የሚፈልገው። ሰላም ያለው ቅንነት ታፍኖ ልክ እሾህ ለምሳሌ ቁልቋል እሾህ ላይ ውስጥ ያለ ውሸት ላይ እየነባች እያለቀሽ የምትኖረው በአፋኝ የሆነ ጉጅለ እየታፈነ ነው እንጂ በራሱ በትግራይ ህዝብ አንዲት ነገር ጦርነት አይፈልግም። ለሰላም ነው የሚፈልገው። እያያችሁ ነው ሚዲያዎች እያያችሁ ነው። አባቶች እናቶች ይብቃን ሰላም ነው የሚፈልገን እኛ ሲሉ እየታፈኑ እየታሰሩ በተወሰኑ በ4 በ10 ሰው ናቸው እንጂ አብዛኛው የትግራይ ወጣት ሰላም ነው የሚፈልገው። አብዛኛው የትግራይ አባቶች ሰላም ነው የሚፈልገው። አብዛኛው የትግራይ እናቶች በተለይ ትግራይና እንኳን ልጆቻቸው ለማንኛው ሰው ለጦርነት አይፈልጉም። የትግራይ እናቶች አልተዋግቼ አልሞትም ብሎ ነው ወደ ባህር እየሄደ እያለቀ ያለው። አልዋጋ ሞት ነው እኮ እየቀረበው ያለ እዛ ጉን እየታሰረ ያለ እኮ። ግን እኔ ከወንድሜ ከአማራ ከአፋር ከኦሮሞ ከሁሉ ከቤንሻንጉል ከሁሉ ኢትዮጵያ ህዝብ እኔ አልዋጋም አልሞትም ብሎ ራሱ በባህር ሄዶ እየሞተ ነው ያለው። ህገወጡ ቡድን ወጣቶችን እያፈነ ለሱዳን በመሸጥ የራሱን ህልውና ለማራዘም እየሰራ እንደሚገኝ በመጠቆም የእናቶች ሀዘን ማብቃት እንዳለበት ተናግረዋል። በክልሉ የሚገኙ የተፈናቀሉ ዜጋዎች በህገ መንግስቱ መሰረት ወደ ቀያቸው ሊመለሱ እንደሚገባም ተናግረዋል። መሬት ካለ የትም ወደ ኤርትራ አልሄደም፣ ወደ ሱዳን አልሄደም፣ ወደ አረብ አልሄደም። መሬት ካለ በስምምነት በዲፕሎማሲ በምሁሮች ሆነህ ተነጋግረህ ተስማምተህ ነው መሬት ካለ መመለስ ያለበት እንጂ በጦርነት መሬት የሚመለስ ነገር የለም። በጦርነት ደግሞ ተዋግተህ የሚመጣ ፍሬ የለም። ትግራይ ደም ቀርቶ ልክ እንደ አዲስ አበባ እንደ ኢትዮጵያ መልማት አለባት። የኢትዮጵያ ማር፣ የኢትዮጵያ ወተት፣ የኢትዮጵያ ሁሉ ነገር ትግራይ አለ። ትግራይ ያለ ኢትዮጵያ አለ እና እኛ የትግራይ ህዝብ ማር፣ እርሻ፣ ወተት ነው ማፍራት ያለብን። ደም መፍሰስ ይብቃን። ወጣቱ ደግሞ ከሰላም የሚሆን መቆም አለበት። ከሰላም ይወገዙልን፣ ጉጅሌዎች ያሉ ይወገዙልን ነው ምን ያለው። ወጣቱ የ21ኛ ክፍለ ዘመን ነው፣ የተማረ ነው፣ ያውቀዋል። ተሸግረ ነው እናቶች ያለቀሱ። እነሱ ግን የወንድነት ሆነው ነው እንጂ እያለቀሱ ነው። ሀገራችን ኢትዮጵያ ትግራይ ኢትዮጵያ ናት እኮ። ትግራይ እኮ ኢትዮጵያ ናት። ማን ገነጠላት እንዴ? እኛ ትግራይ ተወላጆች ኢትዮጵያውያን ነን። ምክንያቱም እቺ እናት የትግራይ እናት 50 ዓመት ሙሉ የምታለቅስበት ምክንያት ምን አለ? እያዘንኩ ነው። በእኔ እድሜ ነው ጦርነቱ። በእኔ እድሜ ሆኖ እስካሁን እፈያላለች። ንጹህ ውሃ አላገኘች። ልጇ ወደ ጦርነት፣ ልጇ ወደ ጅብ መብላት፣
በብርድ በፀሐይ በሻራ ተጥላ ዜግነቷ ማንሽ ሚላት አጥታለች የትግራይ እናት በእውነት። የፌዴራል መንግስቱ የፕሪቶሪያው ስምምነት ተግባራዊ እንዲሆን የበኩሉን ኃላፊነት መወጣቱን ገልጸዋል። ነገር ግን የፌዴራል መንግስት ስምምነቱ ሲጣስ ዝምታን መምረጥ እንደሌለበትም ተናግረዋል። የኢትዮጵያ መንግስት እች በሻራ ያለች እናት ተነጋግረው ሰላም ፈጥረው በሰላም ተወያይተው ሰላም ለሁሉ ነውና ሀፈሳ ይቁም። ሀፈሳ መኖር የለበትም። በፊት ታውሳ አይደለም ወደ ጦርነት የሚሄደው ወጣት ራሱ ወዶ ነበረ የሚሄደው። አሁን ግን እቻ ሀፈሳ ለምን እንደመጣት አላቅም። ሀፈሳ የሚባል ነገር ይቁም። ምን ያደረገ ወጣት ነው በባህር እየጠፋ በጦርነት እየጠፋ። ኧረ ይብቃው፣ ኧረ ይብቃው። እናት ትደሰት። እናት እውነት የገለበጠችው ቀሚሷ አስተካክላ ትልበስ። ይበቃታል፣ አዘን ይበቃታል፣ መከራ። ይሄ ወጣት እነዚህ ልጆቻችን መከራ ይብቃቸው። ጦርነት ይብቃን። ወጣቱ ወንድሞቻችን፣ እህቶቻችን፣ እናቶቻችን እያለቀሱ ነው። የኢትዮጵያ መንግስት ደግሞ ይሄን አይቶ ሊረዳቸው በመምጣቱ እኛም ከፍተኛ ምስጋና አለን። እዛም ያሉት እዚህም ያሉት አንድ ናቸው። ለኛ ጉዳቱ ሁላችንም ነው የሚጎዳው። ጦርነት ደግሞ ከጦርነት የሚገኝ ምንም ነገር የለም። ያለፈው ይበቃናል። ያለፉት እህት ወንድሞቻችን ያለቁት ይበቃናል። ጦርነትን አብቅተን ሰላምን ፈጥረን ጦርነትን የሚፈልጉት ይወገዱልን። በቃ መፍትሄ ይፈለግላቸው። በውጭ ሀገር የሚኖሩ ዜጋዎች የህወሓትን የጥፋት አጀንዳ ተረድተው ለሰላም የሚደረጉ ጥረቶችን እንዲደግፉም ሰልፈኞቹ ጥሪ አቅርበዋል። የዓለም አቀፉ ማህበረሰብ በተለይ የፕሪቶሪያ ስምምነት አደራዳሪዎችና አጋሮች ስምምነቱ ተግባራዊ እንዲሆን በማድረግ የትግራይ ህዝብ ስቃይና እንግልት በፍጥነት እንዲፈታ፣ የትግራይ ህዝብ ወደ ሰላም ዲሞክራሲና ልማት መስመር እንዲገባ ከእነሱ የሚጠበቀውን ሁሉ እንዲያደርጉ ጥሪያችንን እናቀርባለን። በዚህ ሂደት ውስጥ ከእነሱ ጋር አብረን በመሆን ግዴታችንን እንደምንወጣም እንገልጻለን። የዚህ ሁሉ መፍትሄና ባለቤት ግን ህዝባችን ነህና በሀገር ውስጥና በውጭ የምትኖር ትግራዋይ ሁሉንም የፖለቲካ ልዩነቶች ወደ ጎን በመተው ለአፈና እምቢ በማለት ትግልህን እንድታጠናክርና የግፈኞችን ዕድሜ በማሳጠር የትግራይን ህዝብ ከጥፋት እንድናድን ደግመን ጥሪያችንን እናቀርባለን።